ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። ክብር ለጌታዬ ለኢየሱስ ይሁን። ዛሬ ደግሞ በሱ ቸርነት፣ በሱ ምሕረትና በሱ በጎነት እንደገና ወደፊታችሁ መጥቻለሁ። የእግዚአብሔርን ቃል ይዤ ተዘጋጅቼ ጸልዬ አንብቤ የሰማሁትን የተማርኩትን ያነበብኩትን እግዚአብሔር በደንብ ያስተማረኝን ወደ እናንተ ይዤ መጥቻለሁ። የጀመርነው ክፍል እንግዲህ በጣም ለብዙ ቅዱሳን ለሚያምነውም ለማያምነውም ማህበረሰብ በጣም ብዙ ጥያቄ የተሞላ ክፍል ነው። እውነት ለመናገር በጣም ብዙዎችም ይናገራሉ። ከመጽሐፍ ቅዱስ ከ66ቱ መጽሐፍ ቅዱስ በጣም ከባዱ ክፍል የሚባለው ክፍል ነው። ይሄም ከመጽሐፍ ቅዱስ ከ66ቱ በጣም ከባዱ ክፍል የሚባለው ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው። እስራኤል ትድናለች ወይ የሚለውን ጥያቄ አንስተን አዎ የሚል ነው። ትድናለችም አትድንም የሚለውን ሁለቱን ነው መልስ እየሰጠን ያለ ነው። ምክንያቱም የእግዚአብሔር ቃል ስለሚናገር። ይሄ እንግዲህ በሚያምኑትም በማያምኑትም በራሱ በእስራኤላውያንም በአማኞችም መካከል ከፍተኛ ጥያቄ ሆነ ነው። እንደገና በአማኞችም መካከል ከፍተኛ ውዝግብ የሚያስነሳ በጣም ጥልቅ የሆነ ክፍል ነው። ነገር ግን እሱን ጥልቅ በሆነ ሐሳብ ወደ ውስጥ ገብተን በደንብ እየፈለፈልን በእግዚአብሔር ጸጋ እየተመለከትን ነው። ወገኖች ሆይ በጣም የሚገርማችሁ እንግዲህ ያንን ክፍል በምናነሳበት ጊዜ ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 በምናነሳበት ጊዜ እስራኤላውያን ለ4000 ዓመት የተስፋውን ማንነት እየጠበቁ ነበር። ተስፋ አድርገው እየጠበቁ ነበር። ያ ተስፋ ደግሞ ወገኖች ሆይ ምድራዊ አይደለም። ተስፋው ጌታችን ኢየሱስ ክርስቶስ ነው። ለ4000 ዓመት ሲጠብቁት ቆይተው ሲመጣ ግን አልተቀበሉትም። ለምንድን ነው ያልተቀበሉት የሚለውን ከአሕዛብም የተነሳ ጥያቄ ከራሱም የተነሳውን ጥያቄ እንደሌላ ሆኖ ጠይቆ ማለት ነው ጳውሎስ ከአይሁድም የተነሳውን ጥያቄ ለዚያ መልስ ይሰጣል። መልስ ሲሰጥ ሮሜ ምዕራፍ 9 ቁጥር 6 ጀምሮ እስከ ምዕራፍ 11 ድረስ መልስ ይሰጣልኝ። ስለዚህ ሮሜ ምዕራፍ 9 ቁጥር 1 እስከ 5 ግን መግቢያ ነው የሚሰጠው። ምክንያቱም እሱ አይሁዳውያንን ጠልቷል፣ እስራኤላውያንን ጠልቷል፣ ሀገሩን ጠልቷል፣ ሕጉን ጠልቷል ስላሉ እሱ ግን እኔ አልጠላሁም፣ ሀገሬንም ሕዝቤንም ባህሉንም እወዳለሁ፣ እስራኤል እንዲድን ነው የምፈልገው፣ እኔ ሕዝቤንም ሀገሬንም ሕጉንም ስለጠላሁ ሳይሆን ብርሃን ስለበራልኝ ነው፣ እውነት ስለገባኝ ነው። ያንን እውነት ደግሞ በሐዋርያት ሥራ ምዕራፍ 9 ላይ ብርሃን በርቶልኝ ነው፣ ጌታ ኢየሱስ ክርስቶስ ተገናኝቶኝ ነው እንጂ እኔም ከሚጠሉት ሰዎች አንደኛ ነበርኩኝ፣ ማሳደድም እገድል ነበርኩኝ። ነገር ግን አሁን እውነት በራልኝ፣ ያንን እውነት ደግሞ መናገር አለብኝ ብሎ እንግዲህ በጣም ኃይለኛ ውዝግብ የሚያስነሳ ነው። ምክንያቱም ሲጠብቁት ኖሮ ለ4000 ዓመት ሲጠብቁት ኖሮ ሲመጣ ሆ ብሎ መቀበል ሲገባቸው፣ ለዓለም ማስተዋወቅ ሲገባቸው እነሱ ግን አልተቀበሉትም። ለምን አልተቀበሉትም? ለዚያ መልስ ሊሰጥ ነው። መልስ ሲሰጥ ግን ወገኖች ሆይ ከተለያየ ቦታ አይደለም መልስ የሰጠው፣ ከሳይንስ ከተፈጥሮ ከተለያየ ነገር አይደለም ወገኖች ሆይ መልስ የሰጠው ከእግዚአብሔር ቃል ነው፣ ከብሉይ መጽሐፍ ነው። ያን ጊዜ እንግዲህ እንደምታውቁት የአዲስ ኪዳን መጽሐፍ የለም። ከ50% ከ100% 50% አዲስ ኪዳኑ ወደ 14 የሚሆነውን መጽሐፍ የጻፈው እሱ ነው። አዲስ ኪዳን የሚባል የለም፣ ያለው ብሉይ ኪዳን ነው። ከብሉይ ኪዳን መጽሐፍ ከእግዚአብሔር ቃል እየጠቀሰ ነው። እንግዲህ ጳውሎስ በመልእክቶቹ ውስጥ በጠቅላላ ወደ 57 የሚሆኑ የብሉይ ኪዳን ጥቅሶችን ጠቅሶ ተናግሯልኝ። ነገር ግን ደግሞ ይሄንን ክፍል ለማስረዳት ብቻ ብሎ ወገኖች ወደ 30 የሚሆኑ ጥቅሶችን እያነሳ በእግዚአብሔር ቃል ነው መልስ የሰጠው። ወገኖች ነገራችን ሁሉ ያለው መልሱ ያለው የእግዚአብሔር ቃል ነው። የትም አትሂዱ ወገኖች፣ እያንዳንዱ መልሳችን ያለው እግዚአብሔር ቃል ውስጥ ነው። ጌታ የተመሰገነው። ስለዚህ ይህንን ነገር ዛሬ አነበውና ሮሜ ምዕራፍ 9 ቁጥር 1 እስከ 13 ያለውን በደንብ እንመልከተው። መልሳችንም እዛ ውስጥ ነው ያለው። ሐዋርያ ጳውሎስም መልስ የሰጠው እሱን ነው። ስለዚህ እስራኤል ትድናለች ወይ? አዎ ትድናለች። ደግሞም አትድንም። ለምንድን ነው የምትድነው? ለምንድን ነው የማትድነው? እንዴት ትድናለች? እንዴትስ አትድንም?
የሚለውን መልሱን እዛ ቁጭ አድርጎ በእግዚአብሔር ቃል አስቀምጦታል። እናነባለን። የኛም የሁላችንም ጥያቄ ነው። በጣም ብዙ አማኞች፣ ሰባኪዎች፣ ነቢያቶች በጣም ብዙ የሚሳሳቱበት ነገር ነው። በጣም ብዙ መጽሐፍ ተጽፎለታል። ነገር ግን የእግዚአብሔር ቃል መልሳችን ተቀምጧል። ጌታ ይመስገን። ስለዚህ አነባዋለሁ። ሮሜ ምዕራፍ 9 ቁጥር 1 እስከ 13 ያለውን ቃል ተመልከቱ። እንግዲህ ምን እንደሚል ያለውን ጭንቀት ተመልከቱ። ምን ይላል? ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለ ስል በክርስቶስ እውነትን እናገራለሁ፣ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ሀገሬን አልጠላሁም፣ ሕዝቤን አልጠላሁም። ብርሃን ስለበራልኝ ነው። ይሄ ብርሃን ደግሞ ለእነሱ እንዲበራላቸው እኔ በክርስቶስ ሁኜ ነው የምናገረው። እውነትን እናገራለሁ። እውነትን መናገሬ ደግሞ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ለምን ይላል? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበረ። ምን ማለት ነው? እነሱ ድነው እኔ ከዘላለም መጽሐፍ እንድደመሰስ የጠፋው የተሻርኩ እንደሆን በክርስቶስ የማልታሰብ እንደሆን እነሱ እንዲድኑ እጸልይ ነበረ። ይህንን ደግሞ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። አልዋሽም። የምናገረው በክርስቶስ ሆኜ ነው። ውሸት አይደለም፣ ለማስመሰል አይደለም፣ ለማለት ብዬ አይደለም፣ እንደገና እንድትቀበሉ ይፈልግ አይደለም። መንፈስ ቅዱስ ይመሰክርልኛል። አዎ ልክ ነህ ብሎኛል። ቁጥር 4 እነርሱ እኮ እስራኤላውያን ናቸው፣ የተመረጡ ናቸው፣ ልዩ ናቸው፣ ኪዳን ያላቸው ናቸው። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃል ለእነርሱ ናቸው። ይህ ሁሉ እኮ በሙሉ የእነሱ እኮ ነው። መዳን የመጣው መጽሐፍ ቅዱስ የመጣው ነቢያት የመጣው ልጅነት የመጣው ኪዳን የመጣው ስርዓት የመጣው የመስዋዕት አሰራር የመጣው ከየት ነው? ከነሱ ነው። አባቶች ሁሉ በሙሉ መጽሐፍ ቅዱስን የጻፉ በሙሉ አባቶች ነቢያት ወገኖች፣ በአዲስ ኪዳን ከአሕዛብ በኩል ድኖ የጻፈ ሉቃስ ብቻ፣ ሌሎች ሁሉ በሙሉ ወገኖች ተመልከቱ። እነዚህ ሁሉ በሙሉ የመጡት ከየት ነው? ከእስራኤል ነው። አባቶች ለእነርሱ ናቸው። ከእነርሱም ክርስቶስ በስጋ ተወልዷል። ክርስቶስስ የመጣው ከየት ነው? ከአይሁድ ነው፣ ከእስራኤል ነው። እንዴት እጠላቸዋለሁ? እኔ ብጠላቸው እሱ እኮ አይጠላቸውም ነው የሚለው። እዛ እርሱ ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ ነው፣ አሜን። ቁጥር 6 መልስ ሲሰጥ ተመልከቱ። ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ ተሽሯል እያሉ ነው። እስራኤልን ካላካተተ ተሽሯል፣ የተሻረ አይደለም። እነዚህ እኮ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። አስረዳችኋለሁ። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይስሐቅም የተስፋ ቃል ዘር ሆኖ ይቆጠራል እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና። ይህ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይንም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራው ሳይሆን በምርጫ የሚሆነውን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷም ታላቁ ለታናሹ ይገዛል ተባለ። ያዕቆብን ወደድኩ ኤሳውን ጠላው ተብሎ እንደተጻፈ ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን፣ ስምህ የተወደሰ ይሁን፣ ስምህ የተቀደሰ ይሁን። ጌታ ሆይ ቃልህ ማር ነው፣ ከማር ወለላ በላይ ነው። ሕይወትን ይለውጣል፣ ይፈውሳል፣ ይታደጋል፣ ይቤዣል፣ ነፃ ያወጣል። በዓይናችን አይተናል፣ ተአምራት ያደርጋል፣ ፈውስ አለው። ጌታ ሆይ መልሳችን ያለው ቃልህ ውስጥ ነው። ይሄ ቃል እንዲበራልን እጸልያለሁ። ለእኔ ብቻ አይደለም፣ ለሚሰማ ሁሉ፣ ለሚያነበው ሁሉ ይሄ ቃል ብርሃን ይሁን። ጌታ ሆይ በብርሃንና በጨለማ መካከል ልዩነት ሆኖ ነው ጳውሎስ ይሄን ብርሃን በርቶልኛል ብሎ የሚናገረው። ጌታ ሆይ ብርሃን ማለት ዕውቀት ማለት ነው። እግዚአብሔር ሆይ ጨለማ ማለት ደግሞ አለማወቅ ማለት ነው። ጌታ ሆይ ከድቅድቅ ጨለማ ወደሚደነቅ ብርሃን ይላልኝ። ጌታ ሆይ ድቅድቅ ጨለማ ማለት አላወቅንህም ነበረ። እግዚአብሔር ሆይ ብርሃን ሲሆንልን ዕውቀት በራልን። ጌታ ሆይ የዚህ ዓለም አምላክ የዚህ ዓለም ሰዎችን እንዳያምኑ አይምሯቸውን አሳወረ ይላል ጳውሎስ። ጌታ ሆይ በጌታ በኢየሱስ ስም ቃልህ እንዲበራልን እጸልያለሁ። ከሁሉ የማንሰውን ልጅህን በኢየሱስ ስም አስበኝ፣ አሜን። እግዚአብሔር አምላክ የተመሰገነ ይሁን። ልክ ስለዚህ አሁንም ወገኖች ሆይ ልክ ሐዋርያ ጳውሎስ መልሱን
በአሕዛብ ለተነሳውም ጥያቄ በአይሁዳውያንም ለተነሳው ጥያቄ ከራሱም ውስጥ ለተነሳው ጥያቄ መልስ የሚሰጠው ወገኖች ሆይ በእግዚአብሔር ቃል ነው። ያንን የእግዚአብሔርን ቃል በሚናገርበት ጊዜ እንደነገርኳችሁ አዲስ ኪዳን የሚባል ነገር የለም። ያለው የብሉይ መጽሐፍት ናቸው። መጽሐፉን እያነሳ እየጠቀሰ ነው ወገኖች የእግዚአብሔርን ቃል የሚናገረው። መልሱን የሚናገረው በእግዚአብሔር ቃል ነው። ዛሬም ወገኖች ሆይ ለነገራችን ሁሉ መልስ ያለው ለቤተ ክርስቲያንም፣ ለጋብቻም፣ ለልጁ ለእያንዳንዱ ነገር ያለው መልሱ ያለው የእግዚአብሔር ቃል ነው። እኛ ዛሬ ወገኖች ሆይ ቤተ ክርስቲያንን በምናስተዳድርበት ጊዜ የሚያሳዝን ነገር እንመለከታለን። አንቀጽ እንትን እዝባር እንትን በሰፈረው መሰረት ምናምን እያልን ነው የምንነጋገረው። ወገኖች ይሄ የውድቀት ምልክት ነው። በመጀመሪያ ሊያስተዳድረን የሚገባው የእግዚአብሔር ቃል ነው። የእግዚአብሔር ቃል ወገኖች ሊገዛው ወይንም የፍቅር ሕግ ያልገዛውን ሰው በሌላ በምንም ልትገዙት አትችሉም፣ በምንም ልታስተዳድሩት አትችሉም። ወገኖች ሆይ ልንገራችሁ፣ ጳውሎስ ይህንን ሐሳቡን በሚያስረዳበት ጊዜ የሚጠቅሰው ቅዱሳት መጽሐፍትን እያነሳ ነው የሚናገረው። የሚጠቅሰው ወገኖች በጣም በጥንቃቄ ነው። ከአውዱ ጋር ጠብቆ ነው። ዝም ብሎ ለመጥቀስ ያህል አይደለም። ከአውዱ ጋር የማይሄድ ጥቅስ አይደለም። አውዱን ጠብቆ ነው ወገኖች ሆይ ቃሉ በተዛመደ መልክ የሚያስቀምጠው። ይህንን ምዕራፍ እንግዲህ በምናይበት ጊዜ ሐዋርያ ጳውሎስ በአራት መንገዶች ሐሳቡን ለማስረዳት ሲያስቀምጥ እንመለከታለን። አራት መንገዶችን ይጠቀማል። የሚጠቀመውንም እንግዲህ በዚህ ክፍል እንመለከታለን በሂደት። ዛሬ እንኳን እንደው አንዱን ብንመለከት ለምንድን ነው እስራኤል ሲጠብቁት ኖረው ያልዳኑት? ሲጠብቁት ኖሮ ሲመጣ ለምን አልተቀበሉትም? መቀበል ሲገባቸው ለምን አልተቀበሉትም? ወገኖች ይሄ ምዕራፍ 9 ቁጥር 1 ጀምሮ ምን ይላል ጳውሎስ? ብዙ ሐዘን የማያቋርጥ ጭንቀት አለብኝ ይላል። እንዲህ ያደረገበት ምክንያቱ ምንድን ነው በምንልበት ጊዜ የእስራኤል ጉዳይ ነው፣ ሌላ አይደለም። የራሱ ጉዳይ አይደለም፣ የራሱ ጥያቄ አይደለም። ወገኖች ይህን እንዲህ ያደረገበት ምክንያት የእስራኤል ጉዳይ ነው። የእስራኤል ጉዳይ ምን ካላችሁ፣ እስራኤላውያን በክርስቶስ አለማመናቸው ለዚህ ጭንቀት ዳርጎታል። እንዴት ላያምኑ ቻሉ? እነሱ እኮ እስራኤላውያን ናቸው ወገኖች ሆይ፣ የተስፋ ቃል አስቀድሞ የተሰጣቸው ናቸው። በእግዚአብሔር የተወደዱ ሕዝቦች ናቸው። ታሪክ ያላቸው ናቸው። ቅዱሳት መጽሐፍት የነሱ ናቸው። ነቢያቶች የተሰጧቸው ናቸው። ነቢያቶች ያሏቸው ናቸው። ብዙ ድንቅና ተአምራትን ያዩ ናቸው ወገኖች። በምድረ በዳ 32 ነገስታትን እየደመሰሰ ወገኖች ወደ ተስፋይቱ ምድር ያገባቸው፣ ቀይ ባህርን የከፈለላቸው፣ ሌሊት በእሳት አምድ የመራቸው፣ ሙቀት ሆኖ እንደገና መንገዱ እንዳይጠፋቸው፣ ቀን ደግሞ በደመና አምድ ከሰማይ የመና ምግብ እያወረደ በድንቅና በተአምራት በመላእክት ወገኖች ሆይ ባህሩን እየከፈለ ምን ያልተደረገ ነገር አለ ወገኖች? እግዚአብሔር ከላይ ሆኖ በድንጋይ በረዶ ጠላቶቻቸውን ፀሐይን እያቆመ እየተዋጋላቸው ወገኖች ድንቅና ተአምራትን እያዩ ተስፋውን ሲጠብቁ ነበር። ክርስቶስ ይመጣል ተብሎ ተስፋውን እየጠበቁ ነበር። ለምን አልተቀበሉትም? ይሄ እኮ ፈጽሞ ወገኖች ሊጠፋ የማይችል ነገር ነው። ለክርስቶስ ያላቸውን መጠበቅ እኮ ብትመለከቱ ብሉይ ኪዳን ላይ ሆናችሁ አይናችሁ ቢበራ በደንብ ብታነቡት እኮ የሚገርም ነገር ነው። ክርስቶስ ሲመጣ ሆ ብለው ተቀብለው ለዓለም የሚያስተዋውቁት እንጂ ክርስቶስን የሚቃወሙ የሚገፉ እንዴት ሊሆኑ ቻሉ? ይሄ የሚገርም ጥያቄ ነው ወገኖች። ጳውሎስ ይህንን ራሱም ይጠይቃል፣ ሌሎችም ይጠይቃል። ጳውሎስ ግን አላመኑም ብዬ ደግሞ የምተወው ወደኋላ የምለው ነገር አይደለም ወገኖች። የሚያመኝ ነገር ይሄ ነው። አለማመናቸው ያመኛል። ለብዙ ሐዘን ያለማቋረጥ ጭንቀት ምክንያት ይሄ ነው፣ አለማመናቸው። የጸለይኩትን ደግሞ ነግሬያቸዋለሁ። እነሱ እምነት ይሆንላቸው ዘንድ እነሱ ያምኑ ዘንድ እኔ ከክርስቶስ ተለይቼ አናቴማ ወገኖች የግሪክ ቃል ነው። የተረገምኩ እንደሆን እነሱ እንዲድኑ እኔ የተጣልኩ የማልነሳ ቤዛ የሌለኝ መዳኛ የሌለኝ እንደሆን እጸልይ ነበር። እኔ ጠፍቼ እኔ ከዘላለም ሕይወት ተደምስሼ ከዘላለም መጽሐፍ ተደምስሼ እነሱ ቢድኑልኝ እጸልይ ነበረ። ነገር ግን አንድ ጊዜ ክርስቶስ እርግማን ሆኗል። የኔ እርግማን አያስፈልጋቸውም። ነገር ግን የክርስቶስ መንፈስ በልብ ውስጥ ስለነበረ ያንን የሚያሳየው ክርስቶስ ለሁሉ እርግማን ሆኗል። ያ የክርስቶስ መንፈስ በውስጡ ሆኖ ይቃትት ነበር። ክርስቶስ ስለኛ ተረግሟል። የጳውሎስ እርግማንም አያስፈልገንም፣ የማንም እርግማን ግን ቅናቴ እንደዛ ነበር። እነሱ የተለዩ ናቸው እኮ ተስፋ ያላቸው የተወደዱ ልጅነት፣ ኪዳን፣ መስዋዕት፣ ስርዓት፣ አባቶች፣ ነቢያት፣ መጽሐፍ ቅዱስ ይሄ ሁሉ ያላቸው ሲጠብቁ ኖረው እንዴት አልተቀበሉትም?
ይሄ እኔም ጥያቄ ነው፣ ህመሜ ነው። ይሄ ህመሜ ነው። እኔ የተረገምኩ እንደሆነ እነሱ እንዲድኑ እጸልይ ነበር። ስለዚህ ይሄ ለእኔ በቃ አላመኑም ብዬ የምተወው ጉዳይ አይደለም። የራሳቸው ጉዳይ መንገዱን ጨርቅ ያልግላቸው ብዬ የምተወው አይደለም። ቢያምኑ ለራሳቸው ባያምኑ ለራሳቸው ብዬ የምተወው ጉዳይ አይደለም። ነገር ግን 10 ለእኔ ቢያሳስበኝም እውነታውን ግን መለወጥ አይቻልም። እውነታው እውነታ ነው። ስለዚህ ጥያቄው ምንድን ነው? ስለዚህ እውነታው ይሄው ከሆነ የማይድኑ ከሆነ የተጣሉ ከሆነ በእግዚአብሔር መንግስት የማይካተቱ ከሆነ ከዛ ምን የሚል ጥያቄ ያስነሳሉ? እግዚአብሔር ታማኝነቱን ጥሏል። በቃ እግዚአብሔር ታማኝ አይደለም። በቃ ታማኝ አይደለም። የታለ ለእስራኤል የተሰጠው የተስፋ ቃል? የታለ የእግዚአብሔር ታማኝነት? የእስራኤል አባቶች ለዘመናት ሲጠብቁት የኖሩትን የተስፋ ቃል የታለ የተቀበሉት? በቃ አላመኑም ብለን የምንጥላቸው ከሆነ የምንተዋቸው ከሆነ የታለ የእግዚአብሔር ታማኝነት? የታለ የእግዚአብሔር አምላክነት? የታለ የእግዚአብሔር አዳኝነት? እንዴ እነሱን ካላካተተ ምንድነው አምላክነቱ? ምንድነው ጌትነቱ ብለው ይጠይቃሉ፣ ያፋጠጡታል ጳውሎስም። ወገኖች ሆይ ለዛ ነው ጳውሎስ ቁጥር 6 መልስ ይሰጣል። ምን ይላል? ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እናንተ የተሻረ ነው እያላችሁ ነው አይደል? አይደለም። ይሄ ቃል መልህቅ ነው ለዚህ ክፍል ብቻ አይደለም፣ ከዚህ በኋላ ለሚነሱትም ክርክሮች፣ ሐሳቦች ሁሉ መልህቅ የሆነ መልስ የሆነ ነው። ምን እያሉ ነው እነሱ? እንደዚህ ከሆነማ እግዚአብሔር ቃሉን ሽሯል። እስራኤልን ካልጠቀለለ፣ እስራኤልን ካላካተተ ይሄ የኪዳን አምላክ አይደለም፣ ይሄ እግዚአብሔር አምላክ አይደለም ብለው ምን ያደርጋሉ? ይናገራሉ። ኖ ይላል ጳውሎስ፣ ይቃወማቸዋል። የእግዚአብሔር ቃል የተሻረ አይደለም፣ አልተሻረም። የተገባው የተስፋ ቃል እንዳለ ነው፣ አልተሻረም። እግዚአብሔር በዙፋኑ ላይ ነው፣ አልተሻረም። ቃሉ አልተሻረም፣ እስራኤልን ያካትታል ይላቸዋል። የእግዚአብሔር ቃል የተሻረ አይደለም የሚለውን እንግዲህ በኦሪጂናል ቃሉ ላይ ሄዳችሁ ብታዩትኝ ምንድን ነው የሚለው? የእግዚአብሔር ቃል የረገፈ አይደለም፣ የእግዚአብሔር ቃል የወደቀ አይደለም፣ የእግዚአብሔር ቃል ከንቱ አይደለም የሚል ትርጉም ነው ያለው። ወገኖች ምን ማለት ነው? እንደምናስበው የእግዚአብሔር ቃል አልወደቀም፣ አልረገፈም፣ አልተበላሸም፣ ከንቱ አልሆነም። ታዲያ ምንድን ነው ካልተሻረ የሆነው ነገር ምንድን ነው በምንልበት ጊዜ ጳውሎስ በ4 መንገዶች ላሳያችሁ ይላል፣ መልስ ይሰጣል። ወገኖች ሆይ መልሱ የእግዚአብሔር ቃል ላይ ተቀምጧል ቁልጭ ብሎ ወገኖች ሆይ። ስለዚህ መልሳችን የእግዚአብሔር ቃል ስለሆነ አንደኛ ምን ይላል? ቁጥር 6 እነዚህ እኮ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም፣ የአብርሃም ዘር ስለሆኑ ሁላቸው የእግዚአብሔር ልጆች አይደሉም ይላል። ተመልከቱ ቁጥር 6 የሚለውን ላንብብላችሁ። ቁጥር 6ን በደንብ ማየት ያስፈልጋል። መልስ እየሰጠ ነው ጳውሎስ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። ተሽሯል ብላችኋል አይደል? የተሻረ አይደለም። እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። የተስፋ ቃሉን የሚጠብቅ አምላክ ነው። እግዚአብሔር ቃሉን አልሻረም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና። ተመልከቱ፣ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉምና። ተመልከቱ፣ በጣም ከባድ ቃል ነው የሚያነሳው። እንዴ ከእስራኤል የሚወለዱ ልጆች ናቸው እንጂ ከእስራኤል ስለተወለዱ ናቸው እንጂ እስራኤል የተባሉት ምን ማለት ነው? ይሄ በምንልበት ጊዜ ሐዋርያው የሚያመጣው ክርክር ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ስለዚህ እዚህ ጋር የምናየው መጽሐፍ ቅዱስ እስራኤል በሚለው ውስጡ ሁሉ ከእስራኤል አይደሉም ነው የሚለው። እስራኤል የተባሉ በሙሉ ሁሉ እስራኤል አይደሉም ይላል። ምን እያለ ነው ወገኖች? እንግዲህ እስራኤል ብሎ የጠራው ማን ነው? እግዚአብሔር ነው። ሌላ አይደለም፣ መልአክ አይደለም፣ ሌላ ተከታይ ሐዋርያ ነብይ አይደለም። እስራኤልን እስራኤል ብሎ የጠራው ማን ነው? እግዚአብሔር ነው። ወደ ዘፍጥረት 32 ሄደን በምንመለከትበት ጊዜ ያዕቆብ ከላባ ጋር ተለያይቶ በመጣ ጊዜ የያቦቅን ወንዝ ተሻገረ ይላል። የያቦቅን ወንዝ ተሻግሮ ጲኒኤል በሚባለው ተራራ ላይ ሲጸልይ ከእግዚአብሔር ጋር ሲታገል አደረ። ከዛ በኋላ እግዚአብሔር መጣና ምን አለው? ስምህ ማን ነው አለው። ስሜ ያዕቆብ ነው አለ። ከዛ በኋላ ከዚህ በኋላ ያዕቆብ አትባልም እስራኤል ትባላለህ አለው። ያዕቆብ ማለት አሰናካይ፣ ተረከዝ ያዥ፣ የማይመች ማለት ነው።
እስራኤል ማለት ደግሞ ምን ማለት ነው? አሸናፊ ማለት ነው። የእግዚአብሔር ሕዝብ አሸናፊ የሆነው ሕዝብ ማለት ነው። ይሄንን ስም የሰጠው እግዚአብሔር ዝም ብሎ ስም ለማውጣት ብቻ ሳይሆን ይሄ ስም የተሸከመው ነገር አለ። መጠሪያ ስም ብቻ አይደለም ወገኖች ሆይ። እግዚአብሔር እስራኤል ብሎ በሚጠራበት ጊዜ ወገኖች ሆይ ይህንን ስም ሰጪው ለስሙ የሚመጥን ነገር ፈልጓል ማለት ነው። እንግዲህ ሰዎች ለስማቸው የሚመጥናቸውን ነገር ሲኖሩ ነው ይሄ ስም በእነሱ ላይ የሚሰራው ማለት ነው። የአቶ እስራኤል ልጆች ሊሆኑ ይችላሉ። እዚህም ቦታ ላይ እንደዛ ነው የምናየው። እስራኤል ከተባለው ያዕቆብ የተወለዱ ሁሉ እግዚአብሔር የሚለውን እስራኤል አይነት አይደሉም ነው። ስሙን ተሸክመዋል። ምን ማለት ነው? ሰላማዊት የሚል ስም ይሰጣቸውና ደብረ በጥብጦች እንዳሉ ማለት ነው። አስማማው ተብለው ስም ወጥቶላቸው አጋጨው እንደሆኑት ማለት ነው ወገኖች። እነዚህም ከእስራኤል የተወለዱ ሁሉ እስራኤል አይደሉም። ምን ማለት ነው? እስራኤል ከሆኑ ለስማቸው የሚመጥን ነገር ከነሱ ይጠበቃል ነው እያለ ያለው እግዚአብሔር። ተመልከቱ፣ እግዚአብሔር የሚለው እስራኤል በሚልበት ጊዜ እስራኤልነትን የሚሸከም ስም ያስፈልጋል። እዚህ ጋር ስሙ ያዕቆብ ነበር፣ እስራኤል ተባለ። አቶ ያዕቆብ አቶ እስራኤል ተባለ። ስለዚህ ከአቶ ያዕቆብ መወለዳቸው እውነተኛ እስራኤል አያደርጋቸውም። እነሱ እውነተኛ እስራኤል ሆነው መገኘት አለባቸው። ዝም ብለን በፊሎሶፊ አይደለም፣ በእግዚአብሔር ቃል ነው የምናስረዳው ወገኖች ሆይ። ዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ኢየሱስ ናትናኤልን ሲመጣ ተመለከተና ከሩቅ በእውነት ተንኮል የሌለበት የእስራኤል ልጅ እነሆ አለ። ተመልከቱ፣ አንድ ነገር ጌታ እየነገረን ነው፣ እየጠቆመን ነው። ዝም ብሎ እስራኤል የለም፣ ተንኮል የሌለበት የሚል ቃል ተጠቀመ። ለምሳሌ ይሄው ብሎ ጠቀሰ ማለት ነው። እስራኤል ማለት ይሄው፣ እውነተኛ እስራኤል ማለት እኮ ይሄውላችሁ ብሎ ተንኮል የሌለበት የሚለውን ወርድ ተጠቀመ። ተመልከቱ፣ ይሄንን ያለው ናትናኤል የአብርሃም ልጅ ስለሆነ አይደለም፣ የያዕቆብ ልጅ ስለሆነ አይደለም፣ የእስራኤል ልጅ ስለሆነ አይደለም። እውነት ነው፣ አይሁዳዊ ነው፣ እስራኤላዊ ነው። ነገር ግን አይሁዳዊ ሁነው እስራኤላዊ ሁነው ደግሞ ይሄንን ወርድ ያልተጠቀመላቸው ደግሞ አሉ። ዮሐንስ ወንጌል ምዕራፍ 8 ሄደን እነዚህ ሌሎችን አይሁዳውያንን ኢየሱስ ክርስቶስ ያላቸውን የናትናኤልን ዘመዶች ያላቸውን ስንመለከት ዮሐንስ ወንጌል ምዕራፍ 8 ቁጥር 38 እስከ 44 ስንመለከት እስራኤላውያን ናቸው፣ አይሁዳውያን ናቸው። ናትናኤልን ተንኮል የሌለበት የእስራኤል ልጅ እነሆ አለና እነዚህን እስራኤላውያንን አይሁዳውያንን የናትናኤልን ዘመዶች ደግሞ ያላቸውን ተመልከቱ። እኔ በአባቴ ዘንድ ያየሁትን እናገራለሁና እናንተም ከአባታችሁ ዘንድ ያያችሁትን ታደርጋላችሁ። እነሱ መልስ ሰጡ። አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጅ ብትሆኑማ የአብርሃምን ሥራ ባደረጋችሁ ነበር አላቸው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። እናንተ ያያችሁትን ሥራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። እርሱም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር፣ እኔም ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ እኔ ከራሴ አልመጣሁምና ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነት በእርሱ ዘንድ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰተኛ አባት ነውና አላቸው። ተመልከቱ የሚላቸውን እዚህ ላይ የናትናኤልን ዘመዶች ያላቸውን ስንመለከት እናንተ የአብርሃም ልጆች አይደላችሁም፣ እናንተ የእግዚአብሔር ልጆች አይደላችሁም፣ የዲያብሎስ ልጆች ናችሁ አላቸው። ከዚህ ተነስተን ስንመለከት እስራኤልነት ከአቶ እስራኤል ወይንም ከአቶ ያዕቆብ በመወለድ አይደለም እስራኤል መሆን የሚቻለው ወገኖች። ጳውሎስ ይሄንን በመልእክቶቹ በደንብ አድርጎ በእግዚአብሔር ቃል በብሉይ መጽሐፍት በደንብ አድርጎ አስረድቶ ነግሮናል። ይሄንንም ለማስረጃ ሌላ ጥቅስ ልንገራችሁ። ሮሜ ምዕራፍ 2 ላይ ሮሜ ምዕራፍ 2
ቁጥር 28 እስከ 29 የሚለውን ደግሞ ተመልከቱ። በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። በግልጥ በስጋ የሚደረግ መገረዝ አይደለም። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በልብ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም ይላል። ከዛ ሲያስረው ምን ይላል? የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ብሎ ጳውሎስ ያስቀምጣል። ምን ማለት ነው? ስለዚህ በግልጽ አይሁዳዊ የሆነ ሁሉ አይሁዳዊ አይደለም ይላልኝ። ምን ማለት ነው? አንድ ሰው በዚያ ዘመን አይሁዳዊ መሆኑና አለመሆኑን አይታችሁ አለማወቅ አይቻልም። ይሄ ሰው አይሁዳዊ ነው፣ ይሄ ሰው አይሁዳዊ አይደለም ብላችሁ አለማወቅ አትችሉም። ልክ አንድ አይሁዳዊ በምታዩበት ጊዜ አለባበሱ፣ አበላሉ፣ አካሄዱ፣ አነጋገሩ፣ ሰውነቶቹ ላይ ያለው ምልክቶችን አይታችሁ ይሄ ሰው አይሁዳዊ ነው ትላላችሁ፣ በደንብ ትመሰክራላችሁ። እዚህም አሜሪካን ሀገር አንድ እውነተኛ ኦርቶዶክስ ጁ አይሁዳዊ ብትመለከቱ ታውቁታላችሁ። በግልጽ ነው የሚታወቁት፣ አይሁዳዊ መሆናቸው ይታወቃል። ስለዚህ በግልጽ አይሁዳዊ የሆነ ሲያዩት የሚታይ ይሄ ሰው አይሁዳዊ ነው፣ ተመልከቱ አለባበሱን፣ አነጋገሩን፣ ኪፓ ማድረጉ፣ ምኑን አይታችሁ ይሄ ሰው አይሁዳዊ ነው ያላችሁት ሰው በግልጽ አይሁዳዊ የሆነው አይሁዳዊ አይደለም። ስታዩት አይሁዳዊ ነው ግን አይደለም። ቁጥር 6 እና 7 የሚለው እሱን ነው። ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ይኸው የእግዚአብሔር ቃል። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ምን ማለት ነው ወገኖች? ልጅ የሚለውን የእግዚአብሔር ልጅ ብለን ልናነበው ያስፈልጋል። ምክንያቱም ሁላቸው የእግዚአብሔር ልጆች አይደሉም። የአብርሃም ልጆች ስለሆኑ እነሱ ምን ይሉ ነበር? እኛ የአብርሃም ልጆች ስለሆነን በቀጥታ ዳይሬክት የእግዚአብሔር ልጆች ነን ብለው ስለሚያምኑ ነው ወገኖች። ለምን? የአብርሃም ልጆች ስለሆኑ አውቶማቲክሊ የእግዚአብሔር ልጆች ነን ብለው ያስቡ ስለነበረ የእግዚአብሔር ልጆች አይደላችሁም ነው። የአብርሃም ልጆች ናቸው። ከእስራኤል ተወልዳችኋል፣ ግን የእግዚአብሔር ልጆች አይደላችሁም። ከእስራኤል ስለተወለዳችሁ እስራኤል አይደላችሁም። ለምን? እነሱ ያንን ስለሆነ የሚያምኑት የአብርሃም ልጆች ስለሆነን የእግዚአብሔር ልጆች ነን ብለው ስለሚያምኑ ወገኖች ሆይ እናንተ የእግዚአብሔር ልጆች አይደላችሁም። እነሱ ብቻ አይደለም ይሄን የሚያምኑ፣ ዛሬ እንኳን አሜሪካ ውስጥ እንዲህ የሚያስተምሩ አሉ። በጣም የታወቁ ሰባኪዎች፣ ኢቫንጀሊካል ወገኖች ሆይ ሰባኪዎች፣ ቴሌቪዥን ቻናል ያላቸው በጣም የታወቁ ሰባኪዎች ለአይሁዳውያን ወንጌል መስበክ የለብንም ይላሉ። ምክንያቱም እነሱ የአብርሃም ልጆች በመሆናቸው በቀጥታ የእግዚአብሔር ልጆች ናቸው ብለው የሚሰብኩ አሉ። በዚህ በኪዳናቸው ይድናሉ የሚሉ አሉ። ከእግዚአብሔር ዘንድ ኪዳን አላቸው ብለው የሚሰብኩ ሰዎች አሉ። እነዚህን ወገኖች ይሄ እግዚአብሔር ቃል ፊት ለፊት ተሳስታችኋል ነው የሚላቸው። ተሳስታችኋል። ምክንያቱም እንዲህ ያለ አውቶማቲክ የሆነ ነገር የለም። የአብርሃም ልጅ ስለሆኑ የእግዚአብሔር ልጆች ሊሆኑ አይችሉም። ይሄ አይናችንን ከፍተን መጽሐፍ ቅዱሳችንን ብንመለከት ነጭና ጥቁር አድርጎ ቁልጭ አድርጎ ያስቀመጠው ነገር ነው። የአብርሃም ልጅ ስለሆንክ እስራኤላዊ ስለሆንክ የእግዚአብሔር ልጅ ትሆን አትችልም። 4 ነጥብ። ሌላ ጥቅስ ልጨምርላችሁ። ማቴዎስ ምዕራፍ 3 ቁጥር 7 በደንብ አድርጎ ይነግረናል። ከፈሪሳውያንና ከሰዱቃውያን ወገን መጥምቁ ዮሐንስ በዮርዳኖስ በሚያጠምቅበት ጊዜ አልመጣ የለም። ሮማውያኑ፣ ወታደሩ፣ ባለስልጣኑ ወገኖች፣ ከዚያ ፈሪሳውያን፣ ሰዱቃውያን እንዲህ ጭንቅጭም አያድርጉ። ሌላውን የሚያጠምቁት እነሱ ጥምቀት የሚባል ነገር አያውቁም፣ ንስሐ የሚባል አያውቁም ፈጽሞ። ከዛ ከፈሪሳውያንና ከሰዱቃውያን ወገን መጡ ማለት ነው። ከዛ ምን አላቸው? እናንተ የእፉኝት ልጆች አላቸው፣ የእባብ ልጆች። ወገኖች ሆይ እዚህ ጋር እኮ በቂና አስተማማኝ መልስ ነው የሚሰጠን። ተመልከቱ። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? እንግዲህ ለንስሐ የሚገባውን ፍሬ አድርጉ። በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ እላችኋለሁ፣ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳላቸው እግዚአብሔር ይችላል። አሁን ምሳር በዛፍ ዙሪያ ተቀምጧል። መልካም ፍሬ የማያፈራውን ዛፍ ሁሉ ይቆረጣል፣ ወደ እሳት ይጣላል አላቸው። ተመልከቱ። እናንተ በልባችሁ የአብርሃም ልጆች ነን የምትሉ ሁሉ እውነቱን ልንገራችሁ፣ እናንተ የእባብ ልጆች ናችሁ፣ የእፉኝት ልጆች ናችሁ፣ ክፉ ናችሁ፣ መርዘኛ ናችሁ፣ ነፍሰ ገዳዮች ናችሁ ይላቸዋል። ወገኖች ሆይ እፉኝት በጣም ገዳይ ከሚባሉ በዓለም ላይ 10 አደገኛ ነገሮች አንደኛው ነው።
በዚህ ነው የመሰላቸው የእባብ ልጆች፣ የገዳይ ልጆች፣ የእፍኝት ልጆች ይላቸዋል። ይህንን ያለው ወገኖች በዘመናችን እንደሚናገረው ህዝቡን አይደለም ያለው፣ ህዝቡን አይደለም፣ ሀገሩን አይደለም ያለው። ወገኖች ሆይ በሃይማኖት ስም በመጽሐፍ ስም ካባ ለብሰው ወገኖች ሆይ በጽድቅ የማይሄዱትን መሪዎችን ነው የተናገረው። ህዝቡን ሁሉ ሀገሩን ሁሉ አላለም። ዛሬ እንዲህ የሚያናፍሱ ሰዎች አሉ። ምድሪቱን ህዝቡን የእባብ ልጅ የእፍኝት ልጅ ብሏል የሚሉ አሉ። ይሄ ትክክል አይደለም ወገኖች። እግዚአብሔር ራሱን አይሰድብም። የእባብ ልጅ ካለ ኢየሱስ ክርስቶስ ከአይሁዳውያን የተወለደው። ይኸው ሮሜ ምዕራፍ 9 ክርስቶስ ከነሱ በስጋ ተወለደ ይላል። ሰው ራሱን አምላክ ራሱን ይረግማል እንዴ? አይረግምም። ወገኖች ሆይ ምን አላቸው? የእፉኝት ልጆች ናቸው አላቸው። በዚህ ነው የመሰላቸው ወገኖች። ስለዚህ አትጨነቁ፣ እኛ ካልሆንን የአብርሃም ልጆች ማንም ሊሆን አይችልም የምትሉ እናንተ የእባብ ልጆች ናቸው አላቸው። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ ይችላል አለ። ይሄ የተቆለለ ድንጋይ እያሳየ እንደዛ ያለ አይመስለኝም። አሕዛብን እያሳየ የተናገረ ይመስለኛል። ለምን? እነሱ አሕዛብን እንደ ድንጋይ እንደ ሙት ሬሳ ወገኖች እንደ ቆሻሻ ይቆጥሯቸው ስለነበረ የሐዋርያት ሥራ ምዕራፍ 10 ላይ ወገኖች የተለያየ አራዊት በሸማ ላይ መጡለት ይላልኝ። ከዛ በኋላ አርደ ብላ ሲባል አረን እንደዚህ የረከሰ ነገር አልበላም። ወገኖች እንደዛ ነበር፣ እንደረከሰ ነበር ይቆጥሯቸው የነበረ። ምክንያቱም ወደ ቆርኔሌዎስ ቤት ወደ አሕዛብ ቤት ወንጌል ሊሰብክ ሊልከው ስለሆነ በምሳሌ እያስረዳ ነው። እንደዚህ የረከሰ ነገር እንዲህ አድርገው ነበር ይቆጥሯቸው የነበረ ወገኖች። ስለዚህ እነሱ በሚገባቸው ቋንቋ ማስረዳት ነበረበት ወገኖች። አለበለዛ መግባባት ስለማይቻል በሚገባቸው በራሳቸው ቋንቋ ይነግራቸው ነበር። እናንተ ድንጋይ የምትሏቸውን እናንተ ሙት ሬሳ ቆሻሻ አሕዛብ መንግሥተ ሰማያት እሳቱ ሲኦል እንዳይጠፋ ለማገዶነት አሕዛብ ተፈጥረዋል የምትሉትን እንደዛ እነሱን እግዚአብሔር ከነሱ መካከል ሰው ሊያስነሳ ይችላል ብሎ ወገኖች ይህንን ይነግራቸዋል መጥምቁ ዮሐንስ። ሌላ ጥቅስ ልጨምርላቸው። ገላትያ ምዕራፍ 6 ቁጥር 9 ላይ እንዴት የአብርሃም ልጅ እንደሚኮን ሐዋርያ ጳውሎስ በግልጽ አድርጎ ያስቀምጣል። የአብርሃም ልጅ ነን፣ የአብርሃም ልጅ ስለሆንን የእግዚአብሔር ልጆች ነን የምትሉ አይደላችሁም፣ የእባብ ልጆች ናችሁ፣ የአጋንንት ልጆች ናችሁ ካላቸው በኋላ እንዴት የአብርሃም ልጅ እንደሚኮን ይናገራል። ምን ይላል? ተመልከቱ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚያ የአብርሃም ልጆች እንዲሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካል ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህስ ከእምነት የሆኑ ካመነው ከአብርሃም ጋር ይባረካሉ። አያችሁት? የአብርሃም ልጅ የሚኮነው በእምነት ነው እንጂ በሥጋ በመወለድ አይደለም። ለአብርሃም የተስፋ ቃል የገባለት ለሱ ወንጌልን ሲሰብከው አመነና ዳነ። አሁንም ደግሞ በክርስቶስ ኢየሱስ አምነው የዳኑ ናቸው እንጂ የአብርሃም ልጆች የሚሆኑት የእግዚአብሔር ልጆች የሚሆኑት በሥጋ በመወለድ አይደለም። ቁጥር 14ን ተመልከቱ የሚለው ቁጥር 14 ገላትያ ምዕራፍ 3 ቁጥር 14 የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ይላል። በእምነት ነው የአብርሃም በረከት የሚደርሳቸው፣ በሥጋ አይደለም። ደግሜ ላንብበው። የመንፈስ ተስፋ በእምነት እንድንቀበል። አያችሁት? በእምነት እንድንቀበል የመንፈስን ተስፋ የአብርሃምን በረከት ወደ አሕዛብ ሃሌሉያ በኢየሱስ ክርስቶስ ይደርሳቸው ዘንድ ይላል። ጌታ ይመስገን። ተመልከቱ ቁጥር 29 የሚናገረው እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሽ ናችሁ። ሃሌሉያ። እናንተ የክርስቶስ ከሆናችሁ፣ የአብርሃም ከሆናችሁ አይደለም። የሚጀምረው ከክርስቶስ ነው ወገኖች፣ ወይ ከክርስቶስ ነው። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ሃሌሉያ። የሚነሳው ከእምነት ነው። ስለዚህ በእምነት ነው የአብርሃም ልጅ የሚኮነው እንጂ በሥጋ ስለተወለዱ የአብርሃም ልጅ አይኮንም። ለዚህ ነው ማረጋገጫ ጳውሎስ ከመጽሐፍ ቅዱስ ጠንቅቆ ነጭ ጥቁር አድርጎ ይነግረናል። ስንጸልይስ እግዚአብሔርን ስንጠራ ምንድን ነው የምንለው? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብለን ነው የምንጠራው። ይሄ ቃል ወዴት ነው የሚወስደን? ወደ ዘፍጥረት ነው የሚወስደን። ጌታ ይመስገን። ይህንን ነው የሚጠቅስልን። ቁጥር 7 ሮሜ ምዕራፍ 9 ቁጥር 7ን ስንመለከት ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ተመልከቱ ልዩነቱን ሲያመጣው።
በይስሐቅ ዘር ይጠራልሃል ተባለ። ቁጥር 8 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ይላል። ሕያው ቃል የምትባል ቆየት ብላ የተጻፈች አዲስ ኪዳንንና መዝሙረ ዳዊትን የያዘች መጽሐፍ አለች። በእሷ ቃል ላንብብላችሁ። የሚገርማችሁ 7ና 8 ላንብብላችሁ። ቁጥር 7ና 8 ቁጥር 7 ምን እንደሚል ተመልከቱ። ቁጥር 7 በልደተ ሥጋ ከአብርሃም ዘር ስለተገኙ በልደተ ሥጋ ከአብርሃም ዘር ስለተገኙ ስለተወለዱ ብቻ የአብርሃም ልጆች ናቸው ማለት አይቻልም። አብርሃም ሌሎች ልጆች እንዳሉት ቢታወቅም ተስፋ የተነገረለት ለልጁ ለይስሐቅና ከእርሱም ለሚገኙ ልጆች ለያዕቆብ ዘር መሆኑን በቅዱሳት መጽሐፍ ተጽፈዋል። የሚገርም ነው። 2 ልጆች አሉት አብርሃም። የተስፋው ቃል የሚጸናው ለይስሐቅ እና በያዕቆብ ዘር ይጠራል ነው የተባለው እንጂ በሌላው በኩል አይደለም ይላል። ቁጥር 8 ይህም ማለት በሥጋ ከአብርሃም ተወለዱና ሁሉም የእግዚአብሔር ልጆች ናቸው ማለት አይደለም። አስረዳችኋለሁ። አይደለም። የእግዚአብሔር ልጆች ተብለው የሚቆጠሩት ከእግዚአብሔር ለአብርሃም በገባለት የተስፋ ቃል መሰረት የተወለዱት ብቻ ናቸው። ምን ማለት ነው? በደንብ ቁልጭ አድርጎ ነው ያስቀመጠው። ምን ማለት ነው? ተመልከቱ። ቁጥር 8 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የተስፋ ቃል ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ይላል። እዚህ ላይ አብርሃም ይስሐቅ የሚባል ልጅ እንዳለው ሁሉ እስማኤልም የሚባል ልጅ ወልዷል። 2 ልጅ ነው የነበረው። ታዲያ እስማኤል እንደ ይስሐቅ ሁሉ የአብርሃም ልጅ ነው። ነገር ግን ሁለቱንም ይዞ የመሄድ ግዴታ አልነበረበትም። ማን? እግዚአብሔር የለያቸው በተስፋ ቃል ዘር ነው የሄደው ወገኖች ሆይ። ምክንያቱም አስቀድሞ ለአብርሃም ተስፋ ሰጥቶት ነበረ። በተስፋው ቃል መሰረት አሕዛብ ሁሉ በአንተ ይባረካሉ ብሎታል። እንዴት? አብርሃም እንግዲህ ተስፋ ገባለት። ይስሐቅ የሚባል ልጅ ይመጣል፣ በሱ በኩል ባርካለሁ አለው። እሺ አለ። ዘገየ ማለት ነው። ልክ ሲዘገይበት ወደ አጋር ገባና ማንን ወለደ? እስማኤልን ወለደ። እስማኤል ልክ ሲወለድ እስማኤልም የማን ልጅ ነው? የአብርሃም ልጅ ነው። ከዛ አብርሃም በቃ ይስሐቅ ዘግይቷል፣ ስለዚህ እስማኤልን እባክህ ባርክልኝ አለው። እግዚአብሔርም መጣና አስቀድሜ በሰጠው የተስፋ ቃል በይስሐቅ ነው እንጂ የምባርክህ፣ በይስሐቅ ዘር ነው እንጂ የምባርክህ። ይስሐቅ ይመጣል፣ ከዛ ያዕቆብ ይመጣል። በሱ በኩል ነው፣ በሱ ዘር በኩል ነው የምባርክህ እንጂ በእስማኤል በኩል አልባርክህም አለው። ስለዚህ እዛ ጋር ምንድን ነው? ከአብርሃም የተወለዱ 2 ልጆች ቢኖሩም ነገር ግን ኪዳኑ ቀጥሎ የሄደው ከማን ጋር ነው? ከይስሐቅ ጋር ነው። ቁጥር 7 ምንድን ነው የሚለው? ቁጥር 7 እኮ በይስሐቅ ዘር ይጠራልሃል ተባለ ነው የሚለው። በእስማኤል አይደለም፣ በይስሐቅ ዘር ምን ይልሃል? ይጠራልሃል። ቁጥር 8 ይቀጥልና ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ ይላል። በማን የሚጠራው? በይስሐቅ ዘር የሚጠራው፣ በእስማኤል ዘር የሚጠራው አይደለም። ተመልከቱ። አያችሁ ምን እያለ ነው? በተስፋው ቃል በኩል የሆኑት የይስሐቅ ዘሮች ናቸው። ምክንያቱም እግዚአብሔር ተስፋ የገባው በይስሐቅ በኩል ነው እንጂ በእስማኤል አይደለም። ከዚያ ቁጥር 9 በደንብ አድርጎ ፍንትው አድርጎ ያስቀምጥልናል። ቁጥር 9 የተስፋው ቃል ልጅን አመጣጥ ይናገራል። የተስፋው ቃል እንዴት እንደሚመጣ አመጣጡን፣ የተስፋውን ቃል ልጅ አመጣጥ ይነግረናል። ቁጥር 9 ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና ይላል። አመጣጡን ይናገር። ስለዚህ እስራኤላውያንን ስንመለከት እኛ የእግዚአብሔር ልጆች ነን ብለው ነው የሚያስቡት። ለምንድን ነው እንደዛ ያሉት? የአብርሃም ልጆች ስለሆኑ። የአብርሃም ልጆች ከሆንን የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ከሆንን ደግሞ የተስፋው ቃል ወራሾች ነን ብለው ስለሚያስቡ ጳውሎስ አይደላችሁም ብሎ፣ ምክንያቱም አብርሃም 2 ልጆች ነበሩት።
ሁለት ልጆች ቢኖሩት እግዚአብሔር ተስፋውን ኪዳኑን የጠበቀው ከማን ጋር ነው? ከይስሐቅ ጋር ነው፣ ከእስማኤል ጋር አይደለም። ሁለቱም እስራኤላውያን ናቸው፣ የአብርሃም ልጆች ናቸው። ነገር ግን የእግዚአብሔር ኪዳን በማን በኩል ነው? በይስሐቅ በኩል ነው፣ በእስማኤል በኩል አይደለም። እናንተ ከእስራኤል ተወልደናል፣ እስራኤላውያን ነን፣ የአብርሃም ልጆች ነን ብትሉ አይደላችሁም። ለምን? እግዚአብሔር በእምነት በኩል የሆኑትን በክርስቶስ በኩል የመጡትን ነው እንጂ አብርሃም ልጆች ያደረጋቸው በስጋ ውልደት የተወለዱትን። ይኸው ሮሜ ምዕራፍ 9 ቁጥር 7 እና 8 በስጋ ልደት የተወለዱትን ሁሉ የእግዚአብሔር ልጆች የአብርሃም ልጆች አላደረጋቸውም ብሎ ማስረጃ ይሰጣል። አንደኛው ይሄ ነው። ሁለተኛው ማስረጃ ደግሞ ሲናገር ተመልከቱ። ይስሐቅ ሁለት ልጆች ነበሩት ይላል። ሁለት ልጆች ነበሩት። ከላይ የአብርሃምን ልጆች ያነሳና ሁለት ልጆች ነበሩትኝ፣ የተስፋው ቃል ግን በይስሐቅ በኩል ሆነ ነው የሚለው። ከዛ ከቁጥር 9 ጀምሮ እስከ 13 ደግሞ እዚህ ጋር ደግሞ የምናየው የይስሐቅን ሁለቱን ልጆች ያነሳል። ሁለት ልጆች ቢኖሩትም ከሱ በስጋ ሁለት ልጆች ቢወለዱም የተስፋው ቃል ግን ይገባቸዋል አላለም። ቃሉ ወገኖች ሆይ በተስፋው በኩል የሚሄደው ይስሐቅ ሁለት ልጅ ቢወልድም የተስፋው ቃል ሄደው ግን በያዕቆብ በኩል እንደሆነ ይናገራል። እንግዲህ እንደምናውቀው ገና ዘፍጥረት 26ን በምናነብበት ጊዜ ኤሳውና ያዕቆብ ገና በማኅፀን ውስጥ እያሉ ዘፍጥረት 26 ሄዳችሁ ብታነቡት ታላቁ ለታናሹ ይገዛል ይላል። ይሄ አሁን ካየነው እንደ ሰው ስርዓት የሌለ ነው። ምክንያቱም ታናሽ ነው ለታላቅ የሚገዛው። በሀገራችንም ተወልደን ባደግንበት አካባቢ ታላቅህን አክብር እየተባለን ያደግነው እንጂ ታናሽን አክብር እየተባለን አላደግንም። ግን እዚህ ጋር የተገላቢጦች ነው የምናየው ወገኖች። አስቀድሞ በማኅፀን እያሉ ገና ወጥተው ክፉም መልካም ምንም ሳያደርጉ ታላቁ ለታናሹ ይገዛል ተባለ። ይሄ ደግሞ በምርጫ የሆነው የእግዚአብሔር ሐሳብ ይጸና ዘንድ ነው ይላል። ስለዚህ ነገሩ ከይስሐቅ ስለተወለዱ የእግዚአብሔር ልጆች ሆኛለሁ የተስፋው ቃል ወራሽ ነን ማለት አይችሉም። የተስፋው ቃል በማን በኩል ነው? እዚህ ጋር ሁለት ኮንፍሊክት ነው የምንመለከተው። የሚገርማችሁ የጠቀሰው እሱን ነው። በጥንቃቄ ማየት አስፈላጊ ነው። ታላቁ ለታናሹ ይገዛል የተባለው ገና ሳይወለዱ ገና በርብቃ ማኅፀን ውስጥ ሆነው ነው እንደምታውቁት። ምክንያቱም ርብቃ በ40 ዓመቱ አገባት ይስሐቅ። ለመውለድ 20 ዓመት ነው የፈጀባት። በ60 ዓመቱ ነው የተወለዱት የተጸነሱት። ነገር ግን በሚጸነሱበት ጊዜ ሆዷ ውስጥ ኃይለኛ ፉክቻ፣ ኃይለኛ ጦርነት፣ ኃይለኛ ትግል ነበረ። በቃ የማያስበላ የማያስጠጣ የማያስተኛ ኃይለኛ ጦርነት ውስጥ ነበሩ። ምንድነው ይሄ እንደዚህ 20 ዓመት ተጸልዮበት እንደዚህ የሆነ ነገር ምንድነው ብላ ወደ እግዚአብሔር ሄደች ልትጠይቅ። ለምንድን ነው እንደዚህ የሆነው? በዚያን ጊዜ አልትራሳውንድ የለ፣ መንታ ይሁኑ ሴት ይሁኑ ወንድ ይሁን ምንም የታወቀው ነገር የለም ወገኖች፣ ምንም ነገር የለም የነበር። ምንድን ነው ይሄ ነገር ብላ ሄዳ ጠየቀች ማለት ነው። ሄዳ ስትጠይቅ እግዚአብሔር ነገሩን ይነግርላታል፣ ችግሩን ይነግራታል ማለት ነው። መልክ መጣላት። ምን አላትኝ? ሁለት ህዝቦች ናቸው፣ ሁለት ታላላቅ ህዝቦች ናቸው። ታላቁ ኤሳው ነው፣ ታናሹ ያዕቆብ ነው። ነገር ግን ታላቁ ለታናሹ ይገዛል አላት። ወገኖች ይሄን ያላት ያኔ ነው፣ ለዚያ ጊዜ ነው ወገኖች። ያዕቆብን ወደድኩ ኤሳውን ጠላሁ ያለው ግን ያኔ አይደለም። ከ2000 ዓመት በኋላ አሁን ነው ይሄንን ያለው። ለምን ይሄንን አለ ወገኖች? ይሄንን ያለበትን እንግዲህ በሚቀጥለው ጊዜ በስፋት በደንብ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን ወገኖች። ወይ ዛሬም እስራኤላዊ የሆነ ሁሉ እስራኤላዊ አይደለም። ከእስራኤል የተወለደው ሁሉ የእግዚአብሔር ልጅ አይደለም። የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም ወገኖች። በማቴዎስ ምዕራፍ 3 ላይ እናንተ እባብ ልጆች ያለው ኢየሱስ ክርስቶስን በዮሐንስ ወንጌል እንደገና በምዕራፍ 8 ላይ ደግሞ ምን ብሏቸዋል? እናንተ የአብርሃም ልጅም አይደላችሁም የእግዚአብሔር ልጅም አይደላችሁ የዲያብሎስ ልጅ ያላቸው ወገኖች እስራኤላውያንን ነው፣ መሪዎችን ነው ወገኖች። እና ናትናኤልን ሲመጣ ደግሞ ይሄው ተንኮል የሌለበት የእስራኤል ልጅ እነሆ አለ ወገኖች። ስለዚህ
ዛሬ ልንገራችሁ፣ የአብርሃም ልጅ ነን፣ ከእስራኤል ተወልደናል፣ የኛ ደህንነት የተረጋገጠ ነው እምትሉ ይህንንም እምትሰብኩ ይሄ የእግዚአብሔር ቃል ይናገራል። ዛሬም አሉ አባቴ ፓስተር ነው፣ እናቴ እንዲህ ናት፣ አገልጋይ ነን የምትሉ ሰው በክርስቶስ ኢየሱስ ሲያምን ብቻ ነው የሚድነው። ወደ ክርስቶስ ኢየሱስ መጥታችሁ እንድትድኑ በጌታ ፍቅር እለምናችኋለሁ ወገኖች። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ከሰማይ በታች ኢየሱስ ክርስቶስ ብቻ ነው ወገኖች። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይሄንን ይናገራል። ዛሬም በክርስቶስ ኢየሱስ እመኑና ዳኑ ወገኖች። ሆይ ትምክህት አያድንም፣ ገንዘብ እውቀት አያድንም፣ ውበት አያድንም ወገኖች። ሆይ ብዙ ዋጋ መክፈል መንከራተት አያድንም። ኢየሱስ ክርስቶስ የዛሬ 2000 ዓመት መጥቶ ለእኛ ዋጋ ከፍሎ መስቀል ላይ ሞቶልናል። ጌታ የተመሰገነው። በእርሱ የሚያምን ሁሉ ይድናል። ጌታ ይመስገን። ስለዚህ አብርሃም 2 ልጆች ነበሩት። እግዚአብሔር ግን ኪዳኑን ያጸናው ከይስሐቅ ጋር ነው፣ ከእስማኤል ጋር አይደለም። ይስሐቅ 2 ልጆች ነበሩት፣ ኤሳውና ያዕቆብ። የእግዚአብሔር ኪዳን ግን ከያዕቆብ ጋር ነው እንጂ ከኤሳው ጋር አይደለም። ሁሉም ግን ምንድን ናቸው? እስራኤላውያን ናቸው። እስራኤላውያን ስለሆኑ የእግዚአብሔር ልጆች ሆኑ አይደሉም ወገኖች ሆይ። ዛሬም ይሄ የእግዚአብሔር ምርጫ በዚህ ይጸና ዘንድ ክፉም መልካምም ሳያረጉም ነው ይሄ የሆነው። እግዚአብሔር አምላክ ማስተዋልን ይስጠን። ዘመናቸው የተባረከ ይሁን። ለሌላ ሰው ሁሉ ሼር አድርጉልኝ። እንጸልያለን። እናመሰግንሃለን ቅዱስ አባት ሆይ፣ ስምህ የተባረከ ይሁን። ክብር ለአንተ ይሁን ጌታ ሆይ ተመስገን። እግዚአብሔር ሆይ ይሄ ቃል በዓለም ሁሉ በየሰው ቤት ሁሉ ይግባ። እግዚአብሔር ሆይ እኔም ትንሹን ልጅህን ስለረዳህ ተመስገን። እወድሃለሁ፣ አሁንም እርዳኝ። በጌታ በኢየሱስ ስም አሜን። እወዳችኋለሁ። ተባረኩ።